ፊልሙ ሲጀምር የዛሬ ምሽት $156 ሚሊዮን የሚያስገኘው የሜጋቦል ጃክፖት ማስታወቂያን እናያለን። የሆነ ቦታ በከተማ ውስጥ ስተርሊንግ የሚባል የዕፅ አከፋፋይ ለአንድ ወጣት አንዳንድ ነገሮችን ሲሸጥ ታይቶ፣ ነገር ግን ልጁ በቂ ገንዘብ ስለሌለው ስተርሊንግ እቃውን እንዲመልስለት እየጠየቀው፣ በድንገት ሌላ ሰው ስተርሊንግን ከጀርባው ይመታውና ሁለቱም ዕጹን ይዘው ይሸሻሉ። ስተርሊንግ አባሯቸው ከዚያም ሽጉጡን ወደ እነሱ ቢደቅንም፣ ነገር ግን ልጆቹ ዛቸውን ችላ ብለው በመኪና ሲሄዱ፣ ይህም ስተርሊንግን በእልህ ውስጥ ይተወዋል። ከዚያም ትዕይንቱ ወደ አንድ ሱቅ ተሸጋግሮ እዚያም አንድ ፖሊስ መጸዳጃ ቤት ለመጠቀም ገብቶ ባለቤቱ አሚር ብዙም ሳያስብ ወደ ትክክለኛው አቅጣጫ ጠቁሞት አንዲት ነፍሰ ጡር ሴትና የወንድ ጓደኛዋን በዚያ ሲገኙ፣ እነሱ የመጡትም አይስክሪም ለመግዛት ነው። ብዙም ሳይቆይ አንድ ሀብታም የሚመስል ሰውና ስተርሊንግ በአንድ ጊዜ ወደ ሱቁ ገብተው ሰውየው የሎተሪ ትኬቶችን ለመግዛት ሲሄድ የዕፅ አከፋፋዩ መጠጥ ለመውሰድም ያመራል። ሀብታሙ ሰው የአሚር የንግድ ሥራ ላይ በማሾፍ ዘረኛም ይመስላል። ሰውየው ሁሉንም የሎተሪ ትኬቶቹን ሲቃኝ አንዱ ትኬቱ ጃክፖቱን ሲመታ በድንጋጤ ተሞልቶ ትኬቱ በማሽኑ ላይ ካሉት ቁጥሮች ጋር ስለተዛመደም አሚር ሰውየው $156 ሚሊዮን ሽልማት የሆነውን ጃክፖት መምታቱንም ያረጋግጥለታል። አሚርም በዚህ ደስተኛ ነው፣ ምክንያቱም በመንግስት ሕግ መሰረት እሱ ትኬት ሻጭ በመሆኑ ከጠቅላላው አሸናፊነት 5% የማግኘት መብት አለው። ሁለቱ በከፍተኛ ድምፅ ሲያከብሩ ስተርሊንግ የአሸናፊነቱን ሽልማት ሰምቶ ቀድሞውኑ የገንዘብ እጥረት ስላለበት ስግብግብነቱ አናቱ ላይ ወጥቶ ፊቱን በመጽሔት ወረቀት ለመሸፈን ወስኖ ከዚያም ሽጉጡን ወደ ሀብታሙ ሰው ደቅኖ ስተርሊንግ የሎተሪ ትኬቱን እንዲሰጠው ሲጠይቀው፣ ይህም ሁሉንም ግራም ያጋባቸዋል። በመጀመሪያ ሰውየው ለመታዘዝ ፈቃደኛ አይሆንም። ነገር ግን ስተርሊንግ ለመተኮስ ሲዘት በግዴታ ትኬቱንም አስረክበው፣ ይህ በእንዲህ እንዳለ ፖሊሱ ከመጸዳጃ ቤት ውስጥ ሆኖ ረብሻውን ስለሰማ፣ ስለዚህ በድብቅ ለመፈተሽ ይወጣና ስተርሊንግ መሳሪያውን እንዲጥል ሲያዘው፣ ይህ ሀብታሙ ሰውም አስቸጋሪ ሁኔታ ውስጥ ከቶት እሱ በዚህ ቅጽበት ለመተኮስ ወስኖ፣ ነገር ግን በሚያሳዝን ሁኔታ ኢላማውን ከመምታት ይልቅም ሀብታሙን ሰው መቶት፣ ይህም እዚያው እንዲሞትም ያደርገዋል። ከጥቂት አስጨናቂ ሰከንዶች በኋላ ስተርሊንግ ፖሊሱ ላይ 2 ጊዜ ተኩሶ መቶት፣ ይህም ፖሊሱንም ገደለው። አሚር ሽጉጡን ለመውሰድ ሲሞክር፣ ነገር ግን ስተርሊንግ ይዞት በአፍንጫው ላይ በመምታትም ቀጣው። በሱቁ ውስጥ ካሜራዎች ስላሉ ዋናው ኮምፒውተር የት እንዳለ ማወቅ ይፈልጋል። ስለዚህ አሚር ሳይወድ በጀርባ መኖራቸውን ገልጾ አስክሬኖቹን ማስወገድ ስለሚፈልግ አሚር ሱቁን እንዲዘጋና መብራቱን እንዲያጠፋ አዞት፣ እንዲሁም የሁሉንም ሰው የሞባይል ስልኮችና ሌሎች የግል ንብረቶችንም ወርሶ፣ ይህ በእንዲህ እንዳለ ጥንዶቹ አናና አብርሃም በደረሰው ነገር ሙሉ በሙሉ ደንግጠው አይተን፣ እነሱ የመጡት ለጥቂት አይስክሬም የነበረ ቢሆንም አሁን ግን በሱቁ ውስጥ 2 አስክሬኖች አሉ። ከዚያም ስተርሊንግ ሽጉጡን ወደ አሚርና አብርሃም በመደቀን ምስቅልቅሉን እንዲያጸዱ አስገድዷቸው አስክሬኖቹን በመጸዳጃ ቤት ውስጥ ማከማችተው ቆይተውም ለማስወገድ ያቀዳሉ። ከዚያም የካሜራ ምስሎቹን ለመሰረዝ ወደ መጋዘን ሄደው እዚያ የሱቁ ባለቤት በድንገት ስተርሊንግን ለመርዳት ዝግጁ መሆኑን ይናገራል። ስተርሊንግ በድጋሚ የሱቁን ባለቤት የሲሲቲቪ ምስሎቹን እንዲሰርዝ ሲጠይቀው፣ ነገር ግን አሚር ምንም እንኳን ቢሰርዙትም ነገሮች ቀላል እንዳልሆኑ በመግለጽ አንድ ሰው ሜጋ ጃክፖት ሲያሸንፍ ባለስልጣናት ሁል ጊዜ ከሱቁ ጋር እንደሚያረጋግጡም ያስረዳዋል። ቦታው ሙሉ በሙሉ ምስቅልቅል ስለሆነ የሎተሪ ገንዘቡን ይዞ ማምለጥም የማይቻል ይሆናል። ይህን ሲሰማ ስተርሊንግ ሰዎቹ እንደሚያስፈልጉት ተገንዝበው ስለዚህ የታሰሩበትን ቆርጦ ከዚያም ከተባበሩት ክፍያ እንደሚከፍላቸው ቃል በመግባት አሳማኝ ታሪክ እንዲፈጥሩ ይጠይቃቸዋል። ታሪኩም አንድ መጥፎ ሰው ገብቶ ሀብታሙን አዛውንት ለመዝረፍ ሞክሮ ፖሊስ ሲገባም ተኩሶበት መጥፎ ሰው ደግሞ ያመልጣል የሚል ነው። አሚር ለአገልግሎቱ $10 ሚሊዮን ይፈልጋል። ነገር ግን ስተርሊንግ $4 ሚሊዮን ብቻ እንደሚሰጠው ተናግሮ እቅዱን የምትቃወመው ሴት ብቸኛዋ አና ናት። ምክንያቱም በፖሊስ መያዝን ትፈራለች። ሚስቱ ልትወልድ መሆኗን የተረዳው አብርሃም ግን በተቃራኒው $20 ሚሊዮን ሲጠይቅ፣ ነገር ግን ስተርሊንግ ለጥንዶቹ $6 ሚሊዮን ብቻ አቅርቦ ስተርሊንግ ከፈለጉ ጥንዶቹ እንዲሄዱ እንኳን ይፈቅድላቸዋል። ነገር ግን አብርሃም ሚስቱን በማሳመን ገንዘቡን ካገኙ ለልጃቸው ጥሩ የወደፊት ተስፋ እንዲኖረው ማረጋገጥ እንደሚችሉ ተናግሮ
ልክ በዚያ ቅጽበት ቡድኑ በከፍተኛ የበር መንኳኳት ድምፅ ተቋርጠው ካሜራውን ሲፈትሹ አሚር አማቹ ሐሰን ለሌሊት ተራው መምጣቱን ሲገልጽ የደነገጠው ስተርሊንግ ወዲያውኑ አሚር ወንድሙን እንዲያሰናበተው ማዞት ሐሰን በአፍንጫው ላይ ስላለው ስንጥቅ ሲጠይቀው፣ ነገር ግን አሚር ቀደም ብሎ እንደወደቀ በመናገሩ አሽቶት ወንድሙ ከዚያ በኋላ ወደ ሱቁ ገብቶ አሚር ሌሊት ዝግ እንደሚሆን እየተናገረ፣ ነገር ግን አንድ የጥበቃ ሰራተኛ በድንገት ሲጋራ ለመግዛት ወደ ሱቁም ይገባል። አሚር በጭንቀት አንዱን ሰጥቶት ጥበቃው በአጋጣሚ መሬት ላይ ከወደቁት ጥይቶች ቀፎዎቹም አንዱን ረግጦ ድምጹን ለይቶ ያውቀዋልና ሲፈልገው፣ ነገር ግን የትም አያገኘውም። ስለዚህ እሱም ለመሄድ ወስኖ ጥበቃው ከወጣ በኋላ አሚር ወንድሙን ብቻውን መሆን እንደሚፈልግ በመንገር ወደ ቤቱ እንዲሄድ ማሳመን ችሎ አሁን እሱም አማቹን በማስተናገዱ እፎይታ አግኝቷል። ነገር ግን አንዱ ችግር የተወገደ ሲመስል ሌላውም ተነስቶ አሁን የገቡት ሁለት ሰዎች የሟቹን የቅንጦት መኪና በውጪ ስላዩት በአስቸኳይ የሆነ ነገር ካላደረጉ ሰዎች መኪናው እንደተሰረቀ መጠርጠር ይጀምራሉ ብለው አና ምንም ነገር እንዳልተከሰተ በማስመሰል ታሪካቸውን መለወጥ እንዳለባቸው ሐሳብ ያቀረበች ሲሆን ለዚህም መኪናውንና አስክሬኖቹን ወዲያውኑ ማስወገድ አለባቸው። ከዚያም ወደ መጸዳጃ ቤት አምርተው እዚያም ብልጣብልጡ የዕፅ አከፋፋይ አስክሬኖቹን በአሲድ እንዲያቃጥሉ ሐሳብ ሲያቀርብ፣ ነገር ግን ሌሎቹ ጥሩ ሐሳብ እንዳልሆነ ያስባሉ። ስተርሊንግ የሀብታሙን ሰው ስልክ ፍለጋ ኪሱን ፈትሾ ሲያገኘውም አና ስለ ፍላጎቶቹ ለማወቅም ስልኩን ትመረመራለች። ሀብታሙ ሰው አዘውትሮ ጉዞዎችን እንደሚያደርግና ምንም የቤተሰብ አባል እንደሌለው በቅርቡ ተረድታ፣ ስለዚህ ለአንድ ወር ራቅ ወዳሉ ደሴቶች የጉዞ ቦታ ትይዝለታለች። እንዲሁም አውቶማቲክ ምላሽ አዘጋጅታ ለጸሐፊው ስለዚህ ጉዳይ መልእክት ልካ፣ ስለዚህ ማንም በአንድ ወር ውስጥ መጥፋቱንም አይጠረጠርም ማለት ነው። ከዚያም ቡድኑ አስክሬኑን የት እንደሚጥሉ ለመወያየት ክፍሉን ለቀው ወጥተው ከጥቂት ቆይታ በኋላ አንዲት ዝንብ በፖሊሱ ፊት ላይ አርፋ፣ ከዚያም ፖሊሱ በድንገት ወደ ህይወት ተመልሶ በትከሻው ላይ በደረሰው ጉዳትና ቁስል ምክንያት ራሱን ስቶ እንደነበር ይታወቃል። እንዲሁም ከጎኑ የሀብታሙን አስክሬንም ተመልክቶ ይህም ጥፋተኝነት ስሜት እንዲሰማው አድርጎት፣ ልክ በዚያ ጊዜ አብርሃምና አሚር የሀብታሙን ሰው አስክሬን ለማስወገድ ወደ ክፍሉ ገብተው ኮድ የሚባለው ፖሊስ እንደሞተ ሰው ለመምሰልም ለጥቂት ተሳክቶለት ሰዎቹ ከሄዱ በኋላ ለእርዳታ ለመደወል ስልኩን ቢይዝም፣ ነገር ግን የሥራ ባልደረቦቹን ከማግኘት ይልቅ በአሁኑ ጊዜ ከጓደኞቹ ጋር ጥቂት ቢራ እየጠጣ ያለውን አባቱን ካፕቴን ዲክን መርጦ ኮዲም ስለ $156 ሚሊዮን ጃክፖት እንደሰማም ታወቀ እና እሱ ስህተቱን ከማመን ይልቅ አንድ ሰው አሸናፊውን ተኩሶ ትኬቱን እንደወሰደ ለአባቱ ነግሮት፣ ዲክና ጓደኞቹ የጦር ሰራዊት አርበኞች ሲሆኑ እነሱም በገንዘብ ችግር ውስጥ ስለሆኑ ስለዚህ እዚህ መጥተው እንዲያድኑትና የሎተሪ ቲኬቱን እንዲወስዱም ይፈልጋል። በሌላ በኩል ቡድኑ የሀብታሙን ሰው አስክሬን በራሱ መኪና ውስጥ ጭኖ አብርሃም በባህር አቅራቢያ እንዲጥለው ኃላፊነት ተሰጥቶት የፈራው ሰው አና ከእሱ ጋር እንድትመጣ ቢፈልግም፣ ነገር ግን ስተርሊንግ እሷ እዚህ እንደምታስፈልገው ተናግሮ ሰዎቹ ወደ ክርክር ሲገቡ አና ራሷ ወደፊት ወጥታ የወንድ ጓደኛዋ ብቻውን እንዲሄድ ገፋፍታው ራሷን እንደምትጠብቅም ቃል ትገባለታለች። ከመሄዱ በፊት ስተርሊንግ ሁል ጊዜ ሊሰማው እንዲችል ጥሪ ላይ ያለ ስልክ በአብርሃም መኪና ላይ ለጥፎ ከጥቂት ደቂቃዎች መንዳት በኋላ አብርሃም የአካባቢ ባቡር በሚያልፍበት መገናኛ ላይ የደረሰ ሲሆን ይህም ከፍተኛ ድምጽ ስለሚፈጥር ስተርሊንግ ከሌላኛው ጫፍም ሊሰማው አይችልም። ከዚያም አብርሃም ለእርዳታ እየጮኸ ከመኪናው ወርዶ እሱ ለቤተሰቡ ገንዘቡን ቢፈልግም ለአና ደህንነትም ይሰጋል። በሚያሳዝን ሁኔታ ጥበቃው መኪናውን እንደሰረቀ ስለሚጠረጥረው ይህ መጥፎ ሀሳብ ሆኖ አብርሃም ያለበትን አስቸጋሪ ሁኔታ ለማስረዳት ቢሞክርም፣ ነገር ግን ጥበቃው ፔፐር ስፕሬይ ረጭቶበት ሁለቱ ወደ ግብ ገብተው በዚህ ጊዜ ጥበቃው በአጋጣሚ በአናቱ ወድቆ እዚያም ይሞታል። ማንም በአቅራቢያው ስለሌለ አብርሃም በፍጥነት አስክሬኑን በሻንጣው ውስጥ ጭኖ መንዳት ጀምሮ አሁን ከአንድ አስክሬን ይልቅ ሁለት የሚንከባከቡ አስክሬኖችም አሉት። ይህ በእንዲህ እንዳለ ዲክና ጓደኞቹ ሙሉ በሙሉ ታጥቀው ከሱቅ ውጪ ደርሰው ሽጉጥ፣ አነጣጥሮ ተኳሽ፣ ወኪቶኪና ሌሎች አንዳንድ የጦር አርበኞች በአጠቃላይ በጦር ወቅት የሚጠቀሙባቸውን መሳሪያዎችም ይዘው መጥተዋል። በአነጣጣሪው አማካኝነት አካባቢውን ፈትሸው ስተርሊንግን በቅርብም ይከታተላሉ። ይህ ሁሉ እየሆነ እያለ ኮዲ አሁንም በመጸዳጃ ቤቱ ሲሆን ቀስ እያለም እየደማ ነው። ሁሉንም የሲሲቲቪ ምስሎች ከሰረዘ በኋላ አሚር በመጠባበቅ ደክሞ ሁሉም ነገር እንደጸዳ ስተርሊንግ እንደሚከዳቸውም ያውቃል።
ስለዚህ አሁን እሱን ለመጨረስ መዶሻ ይዞ አና እንዳያደርገው ብታስጠነቅቀውም ነገር ግን አሚር በውሳኔው ጸንቶ ነበር። በተመሳሳይ ጊዜ አነጣጣሪው ስተርሊንግን ከውጪ ተከታትሎ ከዚያም በስተርሊንግ ላይ ቢተኩስም ነገር ግን በጥቂት ሴንቲሜትር ስቶት ብዙም ሳይቆይ ሌሎች የጦር አርበኞች በሩን ሰብረው ገብተው አሚር የመጀመሪያው ተኳሽ ሰለባ ሲሆን ደግሞ አድነውት ስተርሊንግ በበሩ በኩል ለማምለጥ ቢሞክርም ነገር ግን በመጨረሻ በአነጣጣሪው ተመቶ ይገደላል። አብርሃም በስልኩ የጥይት ድምጽ ሰምቶ ሁሉም ነገር ደህና መሆኑን ደጋግሞ ቢጠይቅም ነገር ግን ማንም አይመልስለትም። ይህ በእንዲህ እንዳለ ዲክ ሌሎች ሰዎች መኖራቸውን ለማየት እያንዳንዱን የሱቅ ጥግ ፈትሾ አናን በአንድ ክፍል ውስጥ ሲያገኛት ነገር ግን ፊቷ ላይ ፌስታል ተሸፍኖ እንደሞተች በመምሰልም መሬት ላይ ያለ እንቅስቃሴ ተኝታለች። ነገር ግን የጦር አርበኛ የሆነው ዲክ በቀላሉ ሊተዋትም አልፈለገም። ከሷ ምላሽ ለማግኘት ጣቶቿን እየረገጣቸው በጭካኔ ሲሰባብራቸው ነገር ግን አና ዝም ብላ ለመቆየትም ችላ ዲክ ከዚያም ነፍሰ ጡር ሆዷን ለመርገዝ ሲሞክር ይህን ከማድረጉ በፊት አብርሃም በስልክ ሲያወራ ይህ የጦር አርበኛው ሌላ ሰው እንዳለ እንዲገነዘብ አድርጎት ስለዚህ ለመፈተሽ ወደ ሌሎች ክፍሎች ይሄዳል። ግን በድንገት አና ከየት መጣች ሳይባል ደርሳ መጥረቢያ በራሱ ላይ ሰክታ ለመተንፈስ እስኪያቆም ድረስም ደጋግማ ትመታዋለች። ሌላ በኩል አብርሃም በመጨረሻ መኪናውን በጀልባ ውስጥ በመጫን አስወግዶት ከዚያም የሴት ጓደኛውን ለማዳን በእግሩ ወደ ሱቁ እየቸኮለ በሱቁ ውስጥ ዶብስ የተባለ ሌላ ሰው ለመግባት ሲሞክር አና የዲክን ሽጉጥ ይዛ ተኩሳ መታው። በወኪ ቶኪው በመናገር በፍጥነት ከዚህ እንዲርቁ ካልሆነ ግን ትኬቱን እንደምታቃጥለውም ታስጠነቅቃቸዋለች። ሬዲዮን ከየት እንዳገኘች ስትጠየቅ ከዲክ አስክሬን ላይ እንደወሰደችው ስትገልጽ የቀሩት ሁለት አርበኞች በመኪናቸው ውስጥ ተሰብስበው ብዙ ደም የፈሰሰው ኮዲ ወደ ሆስፒታል እንዲወሰድ ሲጠይቅ ነገር ግን ካፕቴን ራትሌጅ እንዲጠብቁ ሐሳብ ያቀርባል። እንዲሁም አባቱ ቀድሞውኑ መገደሉንም አይገልጽለትም። እዚህ ዶብስ ስለ ተልእኮ ጥርጣሬ ያድርበት ጀምሮ ነገር ግን ራትሌጅ የሎተሪ ትኬቱን ለማግኘት ቆርጦ ብዙም ሳይቆይ አብርሃም የተከሰተውን ሁሉ ሳያውቅ በሱቁ በር ላይ ደርሶ የጦር አርበኞቹ ሲያዩት በፍጥነት አቅም አሳጥተውትም ወደ መኪናቸው ወስደውት ከዚያም ልጅቷ እንድትወጣ ለማድረግ እሱን ማሰቃየት ሲጀምሩ እሷ ግን በወኪቶኪ ታገኛቸዋለች። አና ያለ አሳማኝ ታሪክ ባለስልጣናቱ $156 ሚሊዮን ጥሬ ገንዘብ በጭራሽ እንደማያስረክቧቸው አረጋግጣላቸው። ሆኖም ግን እሷ ስለ አንዲት ምስኪን ልጅና ፒያኖ ተጫዋች ባሏ የሚገልጽ ታሪክም አላት። በአንድ ምሽት የሎተሪ ትኬት ያሸንፋሉ እና አንዳንድ መጥፎ ሰዎች እነሱን ለመዝረፍ ይሞክራሉ። ነገር ግን አንድ ደፋር የቀድሞ የጦር መኮንኖች ቦታው ላይ ደርሰውም ይታደጓቸዋል። በዚህ ታሪክ አና እሷንና አብርሃምን እንዲለቋቸው ግማሹን ገንዘብ እንደምታካፍላቸውም ቃል ገብታላቸው በሚያሳዝን ሁኔታ ካፕቴን ራትሌጅ በዚህ አይስማማም እና በምትኩ ዶብስን እሷን እንዲገላትም ልኮት አስፈሪ ሰው ሽጉጥ ይዞ ጨለማውን ሱቅ እየፈተሸ በመጨረሻም አናም ፍሪዘር ውስጥ አግኝቷት በእሱና በአና መካከልም ጠብ ይነሳል። ሊያንቂያት የደረሰ ሲመስል አና በተሰበረ የመስታወት ጠርሙስ ወቅታው ይህ በአንገቱ ላይ ትልቅ ቁስል አስከትሎ በመጨረሻ የሞተ ሲሆን አሁን ነፍሰ ጡሯ ሴት ሁለት የጦር አርበኞችን ተዋግታለች። በዚህም ተጎድታ በመጨረሻም ደክሟታል። በመጨረሻው ጥንካሬዋ ክብሪት ለኩሳ ፖሊሶችን ሊያስጠነቅቅ ይችላል ብላ በማሰብ የእሳት ማጥፊያ ውሃዎችንም ትከፍታለች። በውጭ በኩል ዶብስ ለመመለስ ረጅም ጊዜ ሲፈጅበት ካፕቴን ራትሌጅ ጉዳዩን በራሱ ለመወጣት ወስኖ አብርሃምን ከመኪና ውስጥ አስጎድዶ አስወጥቶት ወደ ሱቁ አምርቶ ይህ በእንዲህ እንዳለ ደም የለበሰችው አና የሎተሪ ትኬቱን ከስተርሊንግ ለመውሰድ ወደፊት በር ተጎትታ እያየችው እያለ ኮዲ በድንገት ደርሶ ለአባ ቱ ሞት በቀል እንዲሆን በጭካኔ ሆዷ ላይ ተኩሶ ነገር ግን ሙሉ በሙሉ እሷን ከመጨረሹ በፊት አብርሃምና ራትሌጅ ቦታው ላይ ይደርሳሉ። በተጠበቀው ሁኔታ ታዋቂው ካፕቴን ወደ ኮዲ ቀርቦ በገዛ ሽጉጡ እሱን ገሎትም። ይህም የሆነበት ምክንያት ፖሊሱ ሸክም እየሆነ ስለመጣና ራትሌጅም ምንም አይነት ያልተቋጨ ነገር እንዲኖር ስላልፈለገ ነው። ካፕቴን ራትሌጅ ወደ አብርሃም ዞሮ ፈቶት እነሱ እንደሚያስፈልጉትና እሱም ለእነሱ እንደሚያስፈልጋቸውም ያውቃል። ስለዚህ ለጊዜው እንዲሄዱ ፈቅዶላቸው ከጥቂት ቆይታ በኋላ ፖሊሶች ቦታው ላይ ደርሰው ሁሉም ነገር በቁጥጥር ስርም ይውላል። ፊልሙ ከዚያም ወደ ብዙ ሳምንታት በኋላ ተሸጋግሮ ራትሌጅ በቲቪ ፕሮግራም ላይ እናየዋለን። ጥንዶቹ እሱ እንደታደጋቸው በመዋሸታቸው ብሔራዊ ጀግናም ተብሏል። እንዲሁም በስምምነታቸው መሰረት
የሎተሪ ሽልማቱን ግማሽ 78 ሚሊዮን ዶላር ተቀብሏል። ይህ በእንዲህ እንዳለ አና ሆስፒታል ውስጥም ስታገግም ታይታ ሆዷ ላይ ጥይት ቢመታም ልጇ በጥሩ ሁኔታ ተወልዶ ካለፈችበት ነገር የተነሳ ከሚያዝኑላት ሰዎች ብዙ ስጦታዎችንም ትቀበላለች። ጥንዶቹ በመቀጠል ምን ማድረግ እንዳለባቸው እያሰቡ እያሳየንም ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻ አብራችሁኝ ስለነበራችሁ አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግም ደግሞ ቤተሰብ ሁኑን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ